ሳላ ወንድም እንዴት ነህ? አልሐምዱሊላህ። አለን አልሐምዱሊላህ። ለኔ አንድ ጥቅስ እንድሰጠኝ ነበረ። ለእግዚአብሔር ጫማ ሳይቀር አለው የሚልበት ቦታ መጽሐፍ ቅዱስ ለሱን እንድጠቅስልኝ ነበረ ረስቼ። ኦኬ የእግሬ መርገጫ የሚለውን ፈልገ ነው? ላይ ለአዳም ዝርያ ያለው በሙሉ ለእግዚአብሔር አለው የሚለው ቃል ያ እሱ መጽሐፍ ቅዱስ ላይ አይደለማ ያለው። እሺ እዚህኛው የቱ ጋር ነበር ያስቀመጥኩት? እሱ መጽሐፈ ሜላድ ላይ ነው ያለው። ላውጣለህ። በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም ላይ አለ ይላልና፣ እሺ ቆይ በቃ በዚህ ላሳየህ እንደ መጽሐፈ ሜላድ ምዕራፍ 6 ላይ ነው የሚገኘው። መጽሐፈ ሜላድ አንዴ ኔትወርክ ይዞኛል ታብሌቴ እንዳልከፍትልህ። እሺ ታገሰኝ ቆይ። ኦኬ ቻናሌ ውስጥ አለ። መጽሐፈ ሜላድ ምዕራፍ 6 ማነው ዘወርሃ ግንቦት ቁጥር 17 ላይ ቁጥር 7 ላይ ሶሪ ቁጥር 7 ላይ እሺ መጽሐፈ ሜላድ ዘወርሃ ግንቦት ቁጥር 7 በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ቢሆኑ ለአብና ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይኖች፣ ጆሮዎች፣ እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። ቁጥሩን መጽሐፈ ሜላድ ዘወርሃ ግንቦት ቁጥር 7። እሺ ጀዛካላህ። አንድ ጥያቄ እንደ ፈትዋ ነገር ነው ግን እሱ ጋር መግባት አልቻልኩም። እዚህ አንዴ ልጠይቅና ወይ ነው ፈትዋ ጠይቅ። አይቀበልም ፈትዋ። ስክሪንሾት አድርገሽ ለአንተ ነው እንደዚህ ያደረኩት። እሺ ሰራ የአላህ ያግዚ ጀዛካላሁ ኸይር። ወያክ ስክሪንሾት ውሰዱ የምትፈልጉ እንደዚህ አድርጋችሁ ስክሪንሾት ውሰዱና ጠይቁ። መጽሐፉ ስህተት ነው ይሄ ስህተት ነው ይላሉ። እንደዚህ ሲመጣባቸው ቶሎ ብሎ ይክዱታልና እኛ ከዚህ ብቻ ሳይሆን ሃይማኖተ አበው ላይ ከፈለጋችሁ እናመጣላችኋለን። ሃይማኖተ አበው ምዕራፍ 27 ዘኤጲፋኒዎስ ምዕራፍ ላይ አለ። ይሄ ብቻ ሳይሆን በጣም ብዙ ቦታ ነው የምናመጣላችሁ። ሃይማኖተ አበው ዘኤጲፋኒዎስ ላይም ይሄውና ሃይማኖተ አበው ዘአትናቴዎስ ነው መሰለኝ ይሄ ነው። ዘኤጲፋኒዎስም አለ ቁጥር 30 ላይ የሚታይ ከሆነ የ30 መሆኑ ነው። መርምሮ ማወቅ ግን አይቻልም እናምንበታለን እንጂ ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው የተናገረው ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈ ሁሉ የታመነ የተረዳ ነው። የተናገረው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረምር አይታወቅም ይላል። እግዚአብሔር እጅ እግር አለው፣ ግን እንደዚህ ተብሎ የሚናገር አይደለም ይላሉ። ልክ እኛ ሙስሊሞች እንደምንለው ማለት ነው። አላህ እጅ አለው እግር አለው፣ ግን አይመረመርም እንላለን። ይሄን ይመስላል። አይታችኋል በግልጽ ሃይማኖተ አበው ዘቅዱስ አትናቴዎስ የለም ከሚል ክርስቲያን ካለ መጽሐፉን ልናስከፍተው እንችላለን። ይሄን አይክዱትም። በእርግጥ እግዚአብሔር ሁሉ ነገር አለው፣ ግን እንደዚህ ነው ተብሎ አይናገርም ነው። እንደዚህ ነው ተብሎ አይመሳሰልም ከፍጥረታት ከፍጡራን ጋር እንደዚህ መመሳሰል የሚባል ነገር የለም። ከዛ ውጭ ግን አለው ነው። ዘአትናቴዎስ ምዕራፍ ቁጥር 30 ላይ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አማን ነው ሳላ አለን አልሐምዱሊላህ። ቅድም አንድ ሲግኒፊካንት ባይሆንም አንድ ነገር ባልከው ላይ ክላሪቲ ስለፈለግኩ ነው፣ ስለ ወረቃ በተመለከተ ማለት ነው። ይቻላል። በነቢዩላህ ኢብራሂም መንገድ ላይ ነበረ የሚል ነገር ነበር እኔ ድሮ የተማርኩት። ማስረጃ ነገር ካለው እስቲ ስጠኝ። እንደው አሁን ትዝ ብሎኝ ነው እንጂ ያው ወረቃ የነቢዩላህ ኢብራሂምን መንገድ የተከተለ ነበር የሚባል ነገር ነው። ድሮ ነው የሰማሁት መሰለኝ። አሁን ክላሪቲ ፈልጌ ነው። እኔ በግል እንደዛ የሚል ነገር አላየሁም፣ ግን ነሳራ እንደሆነ ከክርስቲያን ሴክቶች መካከል ኤንሸንት እንደሆነ ነው እኔ የማውቀው። ክርስቲያን ነበር የሚል ነገር እንትን ይሄ በአብርሃም መንገድ ላይ ነበር የሚል ነገር እኔ በፍጹም አልሰማሁም። ምናልባት ማስረጃ ነገር ካለው እንደዛ የሚል ስጠኝና አየዋለሁ። እንዳልኩ ደግሞ ይሄ ነሳራ እንደሆነ የሚናገሩ
ሲራዎች አሉ በግልጽ የምናውቃቸው። አዎ ክርስቲያን ሳይሆን ነሳራ ማለት የናዝሬት ሰው ማለት ነው። ነሳራ የሚለውን ቃል በዛ ጊዜ ሰዎች የሚጠቀሙት ለክርስቲያኖች ነው። ነሳራ የሚለውን በዛ ጊዜ የነበሩ ክርስቲያኖችን የሚያመላክት ነው። ወቃሉ ነሳራ ምናምን ይባላሉ። ስለዚህ ነሳራ ሲባል በዛ ጊዜ የነበሩ ክርስቲያኖች ኦልሬዲ ኢየሱስን ፈጣሪ ነው ብሎ ያምኑ ነበር ማለት ነው። ኤግዛክት እሱ ይሄን ያምናል የሚል ነገር አልተቀመጠም እኮ። ስለዚህ ወረቃን በተመለከተ ቴዎሎጂው የለም ሰፊ ነገር። ወረቃን በተመለከተ ያን ያምናል ይሄን ያምናል አልተባለም። ነሳራ ብቻ ነው። ኦኬ አሁን ለምሳሌ ክርስቶስ አምላክ እንደሆነ ይናገራል እና የሚል በግልጽ የተጻፈ ነገር የለም። ኦኬ ምናልባት ያው ክርስቲያን ከሆነ ኢየሱስን ሊያመልክ ይችላል ነው እያልኩ አይደለም። እንደዛ ሊያመልክም ይችላል፣ ግን በግልጽ እሱን በተመለከተ የተጻፈ ነገር የለም። ያው ከክርስቲያንነቱ ተነስተን ምናልባት ኢየሱስ አምላክ እንደሆነ ምናምን እንደዛ ሊያምን ይችላል። አሊያም ደግሞ ኢቦናይትም የሚባሉ ሴክቶች አሉ። ከነሱ መካከል አንዱ ሆኖ ክርስቶስ አምላክ ነው ላይልም ደግሞ ይችላል። ይሄን በእርግጠኝነት እንዳንናገር ከሚያደርገን ነገር ውስጥ ክርስትና አንድ አለመሆኑ ነው። ኦኬ ክርስትና አንድ አለመሆኑ እንደዚህ አይነት ውዝግብ ውስጥ እንድንገባ ያደርገናል። ክርስትና አንድ ሆኖ ትምህርቱም አንድ አይደለም። ምክንያቱም ክርስቲያን ነኝ ብሎ ኢየሱስን ታመልካለህ ወይ ታመልክም ብትለው አላመልክም ነው የሚልህ። ያው እዚሁ አጠገባችን ያሉ ሰዎች ክርስቲያን ነን ግን ኢየሱስን እኔ አምላክ ነው ብዬ አልቀበልም ይላል። አንዱ ይመጣል ክርስቲያን ኢየሱስ አምላክ ነው አይታል። ስለዚህ ነሳራ የሚለውንም ያንን ይዘን ሰውየው ኢየሱስን ያመልካል አያመልክም ብለን እንደዚህ በግልጽ ልንናገር አንችልም። በእርግጠኝነት የምንናገርበት ነገር የለም። ግን እንዳልነው እሱ ገሃነም ቢገባ ገነትም ቢገባ ምንም አንድ ሰው ነው የሚመለከተ ነገር አይደለም። ጨነቅበት ነገርም አይደለም ነው። እሺ እሱ ወረቃ ኢቦናይት ሆነ ኦርቶዶክስ ሆነ ካቶሊክ ሆነ የሚመለከተን ነገር የለም። ገነትም ከገባ ገሃነምም ከገባ እንደዛ ነው ባጭሩ። ይሄን ይመስላል። ከሰለመ ማሻአላህ ተክቢር አላሁ አክበር እንላለን። ካልሰለመም ደግሞ ምንም አንደለም። አንድ ሰው ነው ገነት ገባ ገሃነም ገባ ማተር የሚያደርግ ነገር የለም። ያንን ነው የምናምነው። ትምህርታችን ቴዎሎጂያችን አንቀጸ እምነታችን አይደለም ባጭሩ። ኦኬ የምንጨንቅበት ነገር የለም። ወረቃ ገነት ገብቷል አልገባም በሚለው ርዕስ ላይ። ሰላም አለይኩም ወራህመቱላሂ ሰላም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀሚያን? ሰላም ብያለሁ። ሳላ አንድ ጥያቄ አለ። ይቻላል? እሺ በእንትን ላይ ማለት ነው አሁን በኢየሱስ ስቅለት ላይ ኢየሱስ በኢስላም እንዳልተሰቀለ ኢሳ እንዳልተሰቀለ እናውቃለን። እስኪ እቺን አብራራልኝ። ማለት እኔ በዓሉ ነው የሰማሁት እና ብዙ ጊዜ ገብቼ ለመጠየቅ እድሉን አላገኝም። በኢስላም ትምህርታችን ምንድነው የሚለው? አረግ ትምህርታችን ምንድነው የሚለው ነው በኢስላም ማለት ነው። እሺ እና ደግሞ ሌላም ጥያቄ አለኝ እንዳታስወርድ። አየሽ አታሰጧት እስኪ ከፍት ድረስ በቃ ዘጋብኝ ፎቶ አይቶ። እሺ ያው በእስልምና የአንድ ግልጽ የሆነ ትምህርት አለ ኢየሱስን በተመለከተ። እሱ የሚጀምረው ከምዕራፍ 3 ላይ ነው። ሱረቱል ኢምራን የኢምራን ቤተሰብ ምዕራፍ ከቁጥር 55 ጀምሮ አላህ Subhanahu Wa Ta'ala የተናገረው ነገር አለ። እሱ ምንድነው? እስቃለ አላሁ ያ ኢሳ አላህም ኢየሱስ ሆይ ባለ ጊዜ አስታውስ፣ ኢኒ ሙተወፊከ ወራፊኡከ ኢለየ እኔ አንተን ወደ ላይ አነሳሃለሁ ወደ ሰማይ እንድታደግ አረጋሃለሁ። ወሙጣሂሩከ ሚነ ለዚነ ከፈሩ ከነዚያ ከካዱት ሰዎች ደግሞ የማጠራህ ነኝ። ወጃኢሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ አንተን የተከተሉ ሰዎችን ከካዱት ሰዎች በላይ አድርጋቸዋለሁ ነው። ስለዚህ አስቀድሞ አላህ ቃል ገባለት። ምን ብሎ? ኢሳ ሆይ እኔ ወሳጂ ወደ እኔ ማንሺህ ነኝ፣ ከዚያም ከካዱት ሰዎች አጥሪህ ነኝ። ስለዚህ ይህንን ትምህርቱን ማስተማር በጀመረበት ጊዜ አስቀድሞ ቃልን ገብቶለታል። ሊገድሉ ይመጣሉ፣ ሊሰቅሉ ይመጣሉ፣ አደጋ ሊያደርሱብህ ይመጣሉ ነው። ግን እኔ ከነሱ ኃይል በላይ የሆነው አምላክ አድናሃለሁ ብሎ አስቀድሞ ቃልን ገብቶለታል ነው። እና ኢኒ ራፊኡከ ወሙጠሂሩከ ኢለይ ሲል ወይ ደግሞ ኢኒ ሙተወፊከ ወራፊኡከ ኢለይ ወሙጠሂሩከ ለዚነ ከፈሩ ሲባል እዚህኛው ሙዓሊሙ ተንዚል መጽሐፍ ስንመለከት አንድ የተቀመጠ ነገር አለ። ቀውለሁ ተዓላ የአላህ ቃል ወሙጠሂሩከ ሚነ ለዚነ ከፈሩ ከካዱ ሰዎች አንቺህ ነኝ ብሎ ሲናገር አይ ሙኽሪጁከ ሚን በይኒሂም ወሙነጂከ ሚንሁም ከእነሱ መካከል አወጣሃለሁ ወሙነጂከ አድናሃለሁም ከነሱ ሴራ ማለት ነው ብሎ ሙዓሊሙ ተንዚል ኢማም አልባጋዊ ያስቀምጣል። ቃል ገብቶለታል ነው። ልክ እንደዛ አላህ ቃል እንደገባለ ሰዎች ከዕለታት በአንድ ቀን ሊገድሉት ይፈልጉ ነበረ። እሱም ደግሞ ምክንያቱም ትምህርቱ የነሱን ዲስትሮይ የሚያደርግ ነው።
የእሱ የሚያስተምረው ትምህርት እነሱ ከህግ ያፈነገጡም ናቸው። ብዙ ነገር አለባቸው። ስለዚህ ያን ጊዜ ሊሰቅሉት ወይ ሊገሉት ብቻ ሊያስወግዱት ይፈልጋሉ። ኦኬ እና በምዕራፍ 4 ሱረቱ ኒሳ ቁጥር 157 ላይ አላህ ያደረገው ነገር አለ። እሱም ወቀውሊሂም ኢና ቀተልና አልመሲህ ዒሳ ኢብነ መርየም ረሱለላሂ ወማ ቀተሉ ወማ ሰለቡ ወላኪን ሹቢሀ ለሁም ወነዚነ እኽተለፉ ፊሂ ለፊ ሸክ ሚንሁ እያለ ይናገራል። እኛ የአላህን መልእክተኛ ማለትም የማርያምን ልጅ አልመሲህን ዒሳን ገደልን በማለታቸው ረገምናቸው፣ አልገደሉትም አልሰቀሉትም ይላል። ገድለናል አሉ፣ ነገር ግን አልገደሉትም አልሰቀሉትም። ግን ለእነርሱ የተገደለው ሰው በዒሳ ተመሰለ። ማለትም የገደሉትን ሰው ዒሳ መስሏቸዋል ነው። በቃ የሆነ ሰውዬ ገድለውታል ዒሳ ነው ብሎ ያሰቡትን፣ በእርግጠኝነት ግን ዒሳ መሆኑን አያውቁም። እነዚያም በእርሱ ነገር የተለያዩት ከእርሱ መገደል በመጠራጠር ውስጥ ናቸው። ገድለናል ያሉ ሰዎች በጥርጣሬ ውስጥ ናቸው። ራሱ ነው ሌላ ሰውዬ ነው ማንን የገደል ነው እያሉ ይጠራጠራሉ። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም። ካለ በኋላ የእናንተን ጥርጣሬ ተዉትና በእርግጥም አልገደሉትም አላቸው። በእርግጠኝነት ደግሞ አልተገደለም። ታዲያ ካልተገደለ ካልተሰቀለ ምንድን ነው የሆነው ብለን ስንጠይቅ በል ረፈዐሁ ላሁ ኢለይህ ይልቁንም አላህ ዒሳ ወደ ራሱ አነሳ። ወካነ ላሁ አዚዘን ሐኪማ አላህ አሸናፊ ጥበበኛ ነው ይላል። አላህ ዒሳ ወደ ራሱ አንስቶታል፣ አልገደሉትም አልሰቀሉትም። ያው ይህንን በተመለከተ አላህ መልእክተኛ የተናገሩት አንድ ሐዲስ አለ። እሱ ምንድነው? በተፍሲሩል ከቢር ተፍሲሩል ቁርአኑል አዚም ለኢማም ኢብኑ ከቲር እዚህኛው መጽሐፍ ላይ ቃለ ሐሰን ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሊልየሁድ ለአይሁዳን እንዲህ አለ፣ ኢነ ዒሳ ለም የሙት ኢየሱስ አልሞተም። ኦኬ ወኢነሁ ራጂዑን ኢለይኩም ቀብለ ልቂያማ እሱ ከቂያማ በፊት ወይ ቂያማ ከመድረሱ በፊት ወደ እናንተ ይመጣል። ኢየሱስ አይሞትም አይደለም አልሞተም፣ ግን ቂያማ ከመድረሱ በፊት አስቀድሞ ይመጣና በመካከላችሁ ይሆናል። ስለዚህ ኢየሱስ አልሞተም አልተገደለም የሚለው የኛ ትምህርት ነው። ነገር ግን ፍጡር ስለሆነ ሰው ስለሆነ ነፍስ ስለሆነ መሞቱ አይቀርም ብለን እናምናለን። ይመጣል፣ ይሞታል። እንደማንኛውም ሰው ይሰገድበታል። ክርስቶስ ኢየሱስ ሟች ነው የሚሞት የሆነ ፍጡር ፍጥረት ነው። ሌላ ታሪክ የለውም። ብቻ ይሄ በአጭሩ የሚታይ የእስልምናችን ትምህርት ነው። በአጭሩ የሚታይ የሆነ የእስልምና ትምህርት ነው። ይህን ይመስላል። ቁራት ይሄ ማለት እኔ እንደሰማሁት ማለት ነው ኢሳን ሊገሉት ሲያራርቱት ቤተል መቅዲስ በገባበት ጊዜ እሱ አላህ ወደ ሰማይ ወስዶት እሱን ተከትሎት የገባውን ወታደር የኢሳን ምስል አልብሶት እሱ ነው ብለው ገደሉት የሚለው ትክክል አይደለም ማለት ነው። እዚህኛው ላይ በተመለከተ እንደዚህ ተብሎ በግልጽ የመጣ ምንም ነገር የለም። ዲቴሉ ላይ አሁን የምልሽ ምንድን ነው ዲቴል ኢንፎርሜሽን አልተቀመጠም። ቁርአንም ሆነ በግልጽ ከነቢዩ በኩል የመጡ ሐዲሶች ላይ የለም። ማለትም አላህ ሱብሓነሁ ወተዓላ ወቀውሊሂም ኢና ቀተልና አልመሲህ ዒሳ ኢብነ መርየም ረሱለላህ ወማ ቀተሉ ወማ ሰለቡ ወላኪን ሹቢሀ ለሁም እነዚህ ነገራቶችን ይነገራል። አልገደሉትም አልሰቀሉትም፣ ግን ለእነሱ የተገደለው ሰው በዒሳ ተመሰለ ብሎ ይሄንን ነው የነገረን እንጂ ኤቭሪ ሲንግል ዲቴል ምንም የተቀመጠ ነገር የለም። ምን ላይ ቁርአንም ላይ የለም፣ ሐዲስም ላይ የለም። ነገር ግን እስራኤልያት የሆኑ ምንጮች አሉ። ማለትም ከጂውሽ ክርስቲያን ሌጀንድ የሚመጡ ነገራቶች አሉ። 12 ተማሪዎች በተሰበሰቡበት ቦታ ኢየሱስ ከናንተ መካከል እኔ መልክ የሚወስድ ማን ነው? ነገ ከኔ ጋር በገነት ይሆናል አለ። አንድ ወጣት ልጅ ተስማማ። ኢብኑ ከሲር ተፍሲር ላይ ከዛ ያ ወጣት ልጅ አላህ የኢሳ መልክ ሰጠው፣ ከዛ እሱ ተገደለ ምናምን የሚሉ ነገራቶች ተፍሲሮች ላይ ይመጣሉ። ነገር ግን ሰነድም የላቸውም። ሰነድ ስላሌላቸው በእርግጠኝነት እንደዛ ተከናውኗል ብለን አንናገርም። ኤቭሪ ሲንግል ነገር የተቀመጠው ነገር የለም በግልጽ የመጣው ላይ። ስለዚህ በመጣው መሰረት እናምናለን። ሰዎቹ ኢየሱስ መስለው የመሰለውን ሰው ይዘው ሰቅለውታል ነው የምንለው። ቁርአኑ ስላለ የተገደለ ሰው በኢሳ ተመሰለ፣ ይሄ ማለት መሰላቸው ነው እንጂ አላህ አስመሰለባቸው አይልም። ሹቢሀ ለሁም ያለው ያው ሸባህና ለሁም አይደለም፣ እኛ አስመሰልንባቸው አይደለም ያለው፣ ለነሱ ግን ተመሰለባቸው ነው። እና ይሄ ብቻ ነው እኛ የምንናገረው ለማለት ያለው። አንዴ ጋይስ አንዴ የተከፈተ ቤት ካለው ግልጽ ነው ቁራት አይን ይሄ ያሁኑ አዎ ግልጽ ነው። ሳላ አይ ግልጽ ከሆነ ቤቱ ሞቶ ሲነሳ ከ500 በላይ ሰዎች እንዳዩት ያሳያል ይናገራል። ሐዋርያቶች አይተውታል። ሞቶ ሲነሳ ሲሰቀል ያዩት ሐዋርያቶች አንድም ሐዋርያ ክርስቶስ ሲሰቀል አላየው። ማንም ያየው የለም። ኦኬ ለማንኛውም ኢሳና ኢየሱስ የሚለያዩ ይመስለኛል። ያው ቁርአን ኢሳ ይላል
ነቢላህ ዒሳና ኢየሱስ የተለያዩ አይደለም። አረቦችም የአረብ መጽሐፍ ቅዱስ የግብፅ መጽሐፍ ቅዱስ ላይ ብታነቢ ኢየሱስን ዒሳ ብለው ነው የሚጠሩት። ቅዳሴያቸው ላይ ዒሳ ብለው ነው ዒሳ አልመሲህ ነው የሚሉት። ስለዚህ ያው የስም ልዩነት እንጂ አካሉ አንድ ነው። የአካል አንድ ነው። የመርየም ልጅ የማርያም ልጅ ዒሳ በታምራት የተወለደው ከመልእክተኞች ውጪ ምንም አይደለም ይለናል አምላካችን አለ። አይ አሁን ለምሳሌ ነብዩ መሐመድ የመጡት ከኢየሱስ ምድር ላይ ኖሮ ከ600 ዓመት በኋላ ኢየሱስ ካረገ በኋላ ከ600 ዓመት እስከ 600 እንደው እስከዛ ድረስ እንኳን ኢየሱስ ሲመለክ ነበርና ነገር ግን ልክ ከ600 ዓመት በኋላ መጥቶ ኢየሱስ አምላክ አይደለም ማለት ይቻላል። ግን ኢየሱስ ክርስቶስ እኮ አምላክ አለመሆኑን ለራሱ መጽሐፍ ቅዱስ ይመሰክራል። እንዴ እስኪ ማስረጃም መጽሐፍ ቅዱስ ላይ በቃ ኢየሱስ ክርስቶስ አምላክ አለመሆኑን የምታረጋግጭበት አንዱ መንገድ ምንድነው? ኢየሱስ ክርስቶስ በራሱ ላይ ምን አለው? አምላክ አለው። አይ እኔ በዚህ ጋር እውቀት የለኝም እንጂ አምላክ አለው። ፍጡር ነው፣ የተፈጠረ ነው፣ የተወለደ ነው፣ የተገረዘ ነው፣ ወንድ ልጅ ነው። መጀመሪያ እኮ ቃል ነበረ ይላል። ቃልም እግዚአብሔር ሆነ። መጀመሪያ ቃል ነበር ብሎ ያ ቃል የእግዚአብሔር እንጂ ያ ቃል እግዚአብሔር ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ እግዚአብሔር ተናጋሪነቱን ነው የሚያሳየው። ምክንያቱም አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 23 ላይ ስትመለከቺ ክርስቶስም የእግዚአብሔር እናንተም የክርስቶስ ናችሁ ክርስቶስም የእግዚአብሔር ነው ይላል። ስለዚህ ያ ቃል የእግዚአብሔር እንጂ ያ ቃል እግዚአብሔር አይደለም ማለት ነው። የጳውሎስ አስተምሮና የእናንተ አስተሳሰብ የተለያየ ነው። ጳውሎስ ወደ ቆሮንቶስ በላከው ደብዳቤ ላይ ክርስቶስን የእግዚአብሔር ነው ያደረገው። ቃል የእግዚአብሔር ነው። እግዚአብሔር ተናጋሪነቱን የሚያሳይ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ከቁጥር 3 ላይ ከ1 እስከ 3 ላይ ማለት ነው። ኦኬ አይ ይህ ስለ ቃል ደግሞ አንድምታ ትርጓሜ ላይ እኮ መጽሐፍ አለ ሙሉ የሚተነትን ማለት ነው። ልክ አንድምታ ትርጓሜ ላይ እኮ አባቶች የተረጎሙት ነው። ከመጽሐፍ ቅዱስ ውጪ ነው። ይህ መጽሐፍ ቅዱስ ላይ ያለውን እውነታን አያስቀምጥም። የራሳቸውን ምልከታ መሰለኝ ደስታለኝ ብለው የሚያስቀምጡት ነው። ሐዲስ እንደምትሉት እኮ ነው አይደለ? እኛ እኮ ተፍሲርና ሐዲስ እኮ በቁርአናችን እኮ የተሰጠን እኮ ነው፣ የተፈቀደልን ነው። እንትን ላይ አንድምታ ትርጓሜ እኮ አብዛኛው ጊዜ አይተሽ ከሆነ ለምሳሌ የሙሴ ሚስት ሁለተኛው ሚስት ግብፃዊቷ ሚስት ሲያስቀምጥ የመጀመሪያዋ አንድ ሚስትን እሷ ራሷ የግብፅ ተብላ ሊሆን ይችላል መሰለኝ ደሳለኝ ብለው ነው የሚያስቀምጡት። መሰለኝና ደሳለኝ ደግሞ የእምነት መሰረት ሊሆን አይችልም። መሰለኝና ደሳለኝ ብለው የተረጎሙት አባቶችን መጽሐፍ ቅዱስን ያብራራሉ ብሎ ማሰብ ከባድ ስለሆነ መጽሐፍ ቅዱስን በመጽሐፍ ቅዱስ መፍታት ይቻላል። ገብቶሻል? መጽሐፍ ቅዱስን ዳይሬክት በፈለግሽው መልኩ ታይዋለሽ። ስታነቢው ይገባሻል ማለት ነው። ኦኬ አይ መጽሐፍ ቅዱስ ብዙ ማንበብም ስለማላውቅ እውቀቱ የለኝም። ለዛ ነው። በደንብ አንብቢ፣ መጽሐፍ ቅዱስ አንብቢ። እሺ ኦኬ እንዲሁ ለአእምሮ ቀለል ያለሽን ጥያቄ እንትን ልጠይቅሽ። እንዲሁ ከባድ አይደለም፣ የሆነ እንድታስብ የምፈልገው ነገር ማለት ነው። እንዴት አምላክ ይኖረዋል ብለሽ ታምኛለሽ? እንዴት ማርታዬ፣ እንዴት አምላክ ይኖረዋል? እንዴት ይሄ ነገር ይዋጥልሻል? አይ እኮ በሰዎች ላይ ቢዛ ሆኖ በአዳም ላይ እንደዛ ይመስለኛል። እንደዛም ቢሆን እንዴት አምላክ ስለማላውቀው እንደዚህ ነው ብዬ ማውራት አልችልም። ግን አምላክ ያለው ቤዛ ሆኖ ያ ቤዛ ምናምን ላይ ገባን። እንደዛም ቢሆን እንኳን እንደተረዳሽው እንደዛ ከሆነ እንዴት አምላክ ይኖረዋል? እንዴት አምላክ ላይ አምላክ ይኖረዋል ብለሽ ታምኛለሽ? እንትን ይልሻል፣ ተቀበይዋለሽ። አሁን አምላክ አለው። አምላክ ሰው ነው። አምላክ ወንድ ልጅ ነው። አምላክ እስራኤላዊ ወጣት ነው። እንዴት አምላክ ብሉይ ኪዳን ላይ ሰው አይደለሁም?
ፍጹም አምላክ ሰውም አምላክ ነው። በዚህም አምናለሁ ሰውም አምላክም እንደሆነ አምናለሁ። እንዴ እኮ ብሉይ ኪዳን ላይ ደግሞ እኮ ይሄ ሰውነትን እኮ ከአምላክነት ሲጠየፈው እናያለን። እዋሽ ዘንድ ጸጸት ዘንድ ሰው አይደለሁም ይላል። እንደዛ ያለው አምላክ እንዴት ራሱ ላይ ሰው ሆኖ ራሱ ላይ ያንን ተግባር አደረገው? እንዴት ይሆናል? የአብርሃም አምላክ እንዴት እንደዛ አደረገ? ይሄ የነቢያት አምላክ እንዲህ ያደርጋልን? እንዴት ፍጡር ይሆናል? የነቢያት አምላክ ከአብርሃም በፊት ኢየሱስ አለ። ከአብርሃም በተስፋ ቃል ነው ያለው። ጳውሎስ እኮ ራሱ ዓለም ሳይፈጠር በክርስቶስ ተፈጠርን ይላል። ጳውሎስ በስጋ ኖሮ ነው በአካል ኖሮ ነው። ከአብርሃም በፊት እኔ አለው ብሏል ኢየሱስ ተናግሮ እኮ በተስፋ ቃል ነው እያልኩሽ እኮ ነው። በተስፋ ቃል አለ። ግን እኔ እየጠየቅኩሽ ያለው ጥያቄ እንዴት አምላክ ሰው ይሆናል ነው። ሰው የሆነበት ምክንያቱም አዳምን ከሲኦል ለማውጣት ነው እኮ። አምላክ አዳምን ከሲኦል ለማውጣት እዛው ቁጭ ብሎ ይቀር ማለት አይችልም? እኛን አይ ይሄ ገደብ ስላለው ነው አምላክ ወደ ምድር ወርዶ ምናምን እንደዛ የተሰቃየው እንደዛ የተገረፈው የተመታው ስለማይችል ነው። እዛ ሆኖ ይቀር ማለት አይችልም አዳምን። አይ ቃል ገብቶ ነበር ሰው ሆኖ ለመይለ 5000 ዓመት በኋላ ነው ብቻ ወደ ምድር መጥቶ እንደሚያድናቸው እኮ። አምላክ እዛ ሆኖ ማዳን አይችልም ነው? ወደ ምድር መጥቶ ቃል ስለገባ ብቻ ምድር ላይ መጥቶ እንትን አለ። ግን ማርታ ተሸውደሻል። ባይዘዌ ተሸውደሻል። የአዳም ኃጢአት ለአንቺ ብቻ እኮ ነው እንጂ ለነቢያቶች የለም እኮ። ነቢያቶች እኮ ገነት ገብተዋል። እንዴት እንደዚህ ይሆናል? ብዙ ትንቢት እኮ ተነግሯል ማለት አሁን በይፍልሽ ቀድመው አላ ነቢያቶች ይልንገርሽ ቀድመው ክርስቶስ ከመምጣቱ በፊት የነበሩ የብሉይ ኪዳን ነቢያቶች እኮ ገነት ገብተዋል። እንዴት የአዳምን ኃጢአት ላንቺ አሸከመ? እግዚአብሔር ፍትሃዊ አምላክ የፍቅር አምላክ እንዴ ባላየሹ ባልበላሹ አፕሉን አንቺ ፍሬውን ማለት አፕል አልኩ ፍሬውን ባልበላሹ ባልነበርሽበት ባላየሹ ነገር እንዴት አንቺን አምላክ ወንጀለኛ ነሽ ገና ስትወለጂ ባይዘዌ በቃ ፌንት የሚያስበላ እንትን እኮ ነው። ገና አንቺ ከእናትሽ ማህፀን ስትወጪ ወንጀለኛ ነሽ ትባያለሽ። ኃጢአት አለብሽ። ምንም እኮ ጨቅላ ነሽ፣ መጠመቅ አለብሽ። በቃ እንትን ካልተጠመቅሽ አህዛብ ነሽ፣ አዳማዊ ነሽ። አዳም በበላው አዳም ምን አገባኝ እኔ። ከዛ በኋላ ደግሞ መቃብያ ቀዳም ምዕራፍ 3 ቁጥር 29 ላይ ወደ መጨረሻ አካባቢ አብርሃምና ይስሐቅ ያዕቆብ ገነት ናቸው። ሴት ልጅ ሲሆናት ይላል ማለት ለምሳሌ የቱ ጋር ማስረጃ እስቲ? ሴት ልጅ ሲሆናት የቱ ጋር የለም። ሴት ልጅ ሲሆን አይደለሽ ሴት ልጅ ናት ይላል። የቱ ጋር ሲሆን የሞላች ሴት ልጅ ናት? የቱ ጋር እስቲ አምጪ ንገሪ። አይ ቁጥሩን አላውቅም ግን ሰምቻለሁ። ያነበው ይቻለኝ ማለት ሲሆን ለወንድም ለሴትም የተዘጋጀ ነው። ኃጢአት የሰራ እዛ ይገባል። ሴትም ኃጢአት ምሰራ ከሆነ በሴትም ትገባለች፣ ወንድም ይገባል። እኩል ነው የሚፋረደው። አማኝ ወንድና አማኝ ሴት ብሎ አምላካችን አላህ እኮ አስቀምጧል። ወልሙእሚኒነ ወልሙእሚናት ከወንድ እኩል አድርጓት፣ ሴትን ከወንድ ልጅ እኩል አድርጓት። ሙስሊም ስለሆናችሁ ብቻ ገነት ትገባላችሁ አለ። እኛ ሙስሊም ለቦታ ላይ ደግሞ አማኝ ወንድ አማኝ ሴት ሙስሊሞች የጀነት ናቸው። ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ላይ ከሙስሊም ነፍስ ውጪ ጀነትን ማንንም አይገባ። እርም ናት ለእናንተ። አሁን አንቺ ገነት በአንቺ እርም ናት። ስለዚህ አሁን በእናንተ ማመን ብቻ ያድናል። አሁን እኛ በእኛ ለምሳሌ ማመን ብቻ ማመናችን ብቻ ያድናል። ይኸውልሽ እነዛ ያመኑ በጎን ስራዎችን ይሰሩ እነዛ ያመኑ በጎን ስራዎችን ይሰሩ የገነት ጓደኞች ናቸው፣ በሶስትም ዘውታሪዎች ናቸው ይላል አምላካችን አላህ። ያመነ በጎን ስራ ይሰራ። ነገር ግን የሙስሊሞች ነፍስ መርጊያዋ ጀነት ነው፣ ገሃነም አይዘወተርም። ሁሉም ሰው ተቀጪ ነው። በሚሰራው ስራ ሁሉ ፍርድን ያገኛል። ሁሉም ሙስሊም እኔ ኃጢአት ከሰራው ያ ኃጢአት ምቀጣ ከሆነ ተቀጥቼ በገሃነም ተቀጥቼ ወደ ጀነት እገባለሁ። ገባሽ? ስለዚህ የሙስሊም ነፍስ ውጪ መርጊያዋ ገነት ናት። እስቲ ክርስቲያን ገነት ይገባል? ክርስቲያን ገነት ይገባል? የገነት ተስፋ አላችሁ እንዴ? ማለት
ክርስቲያኖች ገነት ትገባላችሁ? እምነታችን ብቻ አይደለንም፣ ድርጊታችን ነው። ማመናችን ብቻ ሳይሆን ኃጢአት ካልሰራን ገነት እንገባለን። ነገር ግን ኃጢአት ከሰራን ግን ሲኦል እንገባለን። አለቀ። ያ ስለዚህ ክርስቲያን ገነት ይገባል። ክርስቲያን ክርስቲያን ጴንጤዎች፣ ካቶሊኮች ምናምን በኢየሱስ የተከተሉ አይደለም። ኦርቶዶክስ ብቻ። ኦኬ ኦርቶዶክስ ብቻ። ትክክለኛው ሃይማኖት ኦርቶዶክስ ነው። አለቀ። ማለት አሁን የጴንጤዎች ሌላ ነው። እስቲ ማስረጃ አለሽ መጽሐፍ ቅዱስ ላይ እንዲህ ላልሽበት? እነሱ እኮ በኢየሱስ እናምናለን ይላሉ። ነገር ግን ሁሉንም አይቀበሉም። በወሰን ለምሳሌ እነሱ እሱ ላይ ጥያቄ እሱ ላይ አይደለም። ኦርቶዶክስ ገነት ስለመግባቱ የመጽሐፍ ቅዱስ ማስረጃ አለሽ? ኦርቶዶክስ ለብቻው የሆነ ልክ እኔ እንዳልኩት ያ ኦርቶዶክስ ላይ ብቻ። እኔ ደግሞ ሙስሊም ገነት ስለመግባቱ ከመጽሐፍ ቅዱስ ማስረጃ ሰጥቻለሁ። ኢማጂን ሙስሊም ገነት ስለመግባቱ። ኦኬ። ስለዚህ ኦርቶዶክስ ገነት ስለመግባቱ ማስረጃ የለም ማለት። ለምን ማስረጃ የለም ስትል፣ አይ እኔ ስለ መጽሐፍ ቅዱስ እንደዚህ ስለማላቅ ነው እንጂ ኃጢአት የሰሩት ወደ ሲኦል እንደሚወረወሩ፣ ኃጢአት ያልሰሩት ደግሞ ገነት እንደሚገቡ መጽሐፍ ቅዱስ ላይ አለ። ነገር ግን ኮሌጅ እንደሆነ ስለዚህ ስፔሲፊካሊ ኦርቶዶክስ ተብሎ ኦርቶዶክሶች ገነት ይገባሉ የሚባል ነገር የለም። መልካም የሰራ መንገድ ተከተሉ ነው ያለው። በቃ መልካም የሰራ ትክክለኛው መንገድ የተከተለ ገነት ይገባል። መጥፎ ነገር የሰራ ደግሞ ወደ ገሃነም ይገባል። እሺ እኛ ሙስሊሞች ደግሞ ገነት ስለመግባታችን ከመጽሐፍ ቅዱስ ማስረጃ ሳይሻል እኛ ሙስሊሞች ገነት አይገርም። እኛ ሙስሊሞች የዘላለም ሕይወት እናገኛለን መጽሐፍ ቅዱስ ላይ በምናምነው ነገር ብቻ። እሺ ቀጥሉስ። ቆይ አንዴ አውጥቼ እነግራለሁ ማለት ነው። ነገር ግን ኦርቶዶክስ ማለት ትርጉሙ ገብተዋል? ኦርቶዶክስ ቀጥተኛው መንገድ ነው። ይሄ ጥያቄ አይደለም። እሱ ምን ነው ጥያቄ? አንተ እናንተ ገነት ስለመግባታችሁ ማስረጃ የለኝም ብለሽኛል እኮ። እኛ ገነት ስለመግባታችን መልካም የሰራ ገነት ይገባል፣ መጥፎ የሰራ ደግሞ ወደ ገሃነም ይገባል። እኔ ራሴ ቦታውን አላውቅም ነው እንጂ አልኩህ እኮ አለ። መልካም የሰራ ገነት ይገባል። በቃ እኛም እኮ መልካም የሰራ ያመነ መልካም የሰራ ምናምን ሳይሆን አሁን እኛ ሙስሊሞች በእምነት ብቻ በማመን ብቻ ከሆነ መልካም በመስራት ብቻ ከሆነ መጽሐፍ ቅዱስ እኮ ለእኛም ገነትን ይመሰክርልናል። ላሳይሽ ማስረጃው። ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ምን ይላል እዛ? እውነተኛ አምላክ ብቻ ይሁን ካንተ የላከውን ኢየሱስ ክርስቶስ ያውቁ ዘንድ እቺ የዘላለም ሕይወት ናት። እቺ የሙስሊሞች እምነት ናት። እስከነ ዘላለም ሕይወቷ ለእኛ ሽልማት ናት። እቺ ሙስሊሞች የሚል እኮ መጽሐፍ ቅዱስ ላይ እኮ ስላለ የተነገረ ነገር የለም። ክርስቲያኖች የሚል ነገር የለም። በእምነት ነው አላልሽኝም? ተስማምተን እኮ በእምነት ነው በሚለው ተስማማንና እናንተ በምታምኑት ደግሞ ስህተት ነው፣ እኛ በምናምነው ልክ ነው። ስለዚህ እኛ ገነት ነን ማለት ነው በእምነት ብቻ እኮ ማለት በእምነት ብቻ ልክ ኢየሱስን ስለተከተልን ብቻ። ለምሳሌ እኔ ኦርቶዶክስ ነኝ አይደለ? ኦርቶዶክስ ሆኜ ብዙ ኃጢአት ልሰራ እችላለሁ። ስለዚህ ኦርቶዶክስ ስለሆንኩኝ ብቻ ማመን ብለሽኛል ቅድም። ኖ ወዴት ነው ማመን ብለሽኛል እኮ ቅድም። እምነት ብለን እኮ አንተ ተስማምተናል። እምነት ብለሽኝ እና እኛ ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ስናየው ደግሞ እውነተኛ አምላክ ብቻ ብለን የምናመልከው እርሱ አለ። እርሱ የላከውን ኢየሱስ ክርስቶስ ደግሞ በመልእክተኝነቱ እናውቀዋለን። ተዛች የዘላለም ሕይወት ናት ይላል። ከዛ የክርስቲያኖች እምነት ጋር ደግሞ ጠጋ ብለን ስናይ የተላከውን ኢየሱስ ክርስቶስ ሲያመልኩ እናያለን። እውነተኛ አምላክ ብቻ የተባለውን አመልኩ። ኖ ከዛ ወደ አይሁድ እንሄዳለን። አይሁድ ጋር ስንሄድ ደግሞ እሱ የዝሙት ልጅ ዲቃላ ብናገኝ እንገለዋለን ምናምን ሲሉ እናያለን። እዛ እኛ ደግሞ ገነት ሆነን ቁጭ አለና
ከእኔ ውጭ ሌላ አምላክ የለም ብሎም እኮ ተናግሯል። እናንተ አላህን ከየት እንዳመጣችሁ ታላቅም እንጂ መጽሐፍ ቅዱስ ከቁርአን በፊት የነበረ ነው። መጽሐፍ ቅዱስ እንደ ከቁርአን በፊት ደግሞ መጽሐፍ ቅዱስ መጽሐፍ ቅዱስ ነቢያቶች ላይ ዋሻ። አሁን ተስማማን አይደል? እኛ ገነት ዋና መስማማታችን ነው አይደል? አንተ ሎጂክ ከተስማማን በቃ እናልፋለን። መጽሐፍ ቅዱስ ነው አይደለም አንተ። እሺ ከመጽሐፍ ቅዱስ ክርስቲያኖች ማለት በእኔ የሚያምኑ ገነት አይገቡም የሚል አምጣልኝ እኮ። በእርሱና እኛም እኮ በእሱ እናምናለን እኮ። ያልገባሽው ነገር አለ እኮ። እኛም እኮ በእሱ እናምናለን። በእሱ ስናምን ደግሞ በአምላክነቱ አይደለም። እኛ በእሱ ስናምን የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ በተቀመጠው መልኩ ነው። ተግባባን? እኛ ስናምን በእርሱ በዛ መልኩ ነው እንጂ በሌለ ደግሞ አይደለም። በአባቶች አስተምሮ ምናምን አይደለም። እኛ በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ባለው ስናምን ገነት እናገኛለን፣ የዘላለም ሕይወት እናገኛለን ማለት ነው። ምክንያቱም ቅድም በእምነት ተባብለን ተስማምተናል። እንግዲህ ሄዱና አሕዛብን በአብ በወልድ በመንፈስ ቅዱስ ብላችሁ አጥምቋቸው ብሏል እኮ እኛ ጥምቀት ላይ አይደለንም። እኛ እኮ ያለነው የዘላለም ሕይወት ላይ ነው። የዘላለም ሕይወት ላይ ነው። ስለዚህ እናንተ ለምን አትጠመቁ? እንደዛ እሱ ሌላ ጉዳይ ነው። ለምን አትጠመቁም? ትጠመቃላችሁ፣ ሌላ ጉዳይ ነው። ግን አሁን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ለኛ የሚገባ ነው። እናመሰግናለን ሙስሊሞች። ጨረስን እኮ እኛ በቃ የዘላለም ሕይወት እናገኛለን አይደል? በመጽሐፍ ቅዱስ በኢየሱስ ካመናችሁ ያ ማለት በኢየሱስ እናምናለን። በኢየሱስ ደግሞ ስናምን መጽሐፍ ቅዱስ ባስቀመጠው መልኩ እናምናለን። መጽሐፍ ቅዱስ ያስቀመጠው ደግሞ ኢየሱስ ክርስቶስን መልእክተኛ አድርጎ ነው። እውነተኛ አምላክ ብቻ ያለው ያልተጠመቀ በእኔ ያልተጠመቀም ያላመንም ያልተጠመቀና ያላመነ እሱ ሌላ ጉዳይ ነው። እኛ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ነን ማርታ። ኦኬ እናንተ በመጽሐፍ ቅዱስ ታምናላችሁ ማለት ነው። እኛ በመጽሐፍ ቅዱስ ታምናላችሁ። በመጽሐፍ ቅዱስ ማመንና መጽሐፍ ቅዱስ ላይ ያለውን እውነታ ወደ ራስ በማስጠጋት የተለያየ ጉዳይ ነው። ኦኬ መጽሐፍ ቅዱስ እኮ እኛ መጽሐፍ ቅዱስን እኮ አንድ ነቢያቶች ላይ ከዋሸ የታሪክ መጽሐፍ በስተ ባለፈ መለኮታዊ መጽሐፍ ነው ብለን እኮ ጭራሽ አናምንም እኮ። እንዴት እና ራስ በራስ የሚጋጭ መጽሐፍ የጠፋ መሆኑን ራሱ የሚመሰክር መጽሐፍ ላይ ነቢያቶች ላይ ዋሸ መጽሐፍ ላይ ክርስቲያን ሆኖ ብሎ ምን አልሽ? ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ክርስቲያን የሚለው መጠሪያ ለሕዝቡ አልዋለም። ክርስቲያን የሚለው መጠሪያ ሲጀመር ክርስትና የሚባለው ነገር ሃይማኖት ሳይሆን ክርስትና የሚባለው ነገር መጠሪያ ነው። እሱም የዋለው በአንጾኪያ ለነበሩ ለ3 ዓመት ሲያስተምሩ ለነበሩ ደቀ መዛሙርቶች እንጂ ለሕዝቡ አልዋለም። ለምሳሌ እዛች ጋር ጥቁሮች ነጮችን ይበድላሉ፣ ጥቁሮችም በዳይ ተባሉ ማለት ነጮች በዳዮች ናቸው ማለት አይደለም። እዛች ጋር የሚለው ህዝቡን ካስተማሩ በኋላ ደቀ መዛሙርቱ ለይቶ ክርስቲያን ተባሉ ለመጀመሪያ ጊዜ የሚለው ደቀ መዛሙርቱን ለይቶ ነው እንጂ ህዝቡን ጨምሮ ክርስቲያን ሲጀመር አይመለከታችሁም። እሱ መጠሪያ ለእናንተ አይውልም። ባይዘው ክርስትና ሃይማኖት አይደለም፣ መጠሪያ ነው። ክርስትና የሚባል ሃይማኖት የለም። እሱም መጠሪያ የሚውል ከሆነ እዛች ጋር ለነበሩ ደቀ መዛሙርቶች ነው። በጠላት የወጣ ስም ነው። አንዳንድ ጊዜ ቤተክርስቲያን አባቶች ሲናገሩ በቪዲዮ አይተሽ ከሆነ እኛ ክርስቲያን አንባልም። ከራስ አይደለም ማውራት ያለብን። ለምሳሌ ክርስቲያን የሚባል ሃይማኖት የለም። መጽሐፍ ቅዱስ ይሄን ስለ ክርስቲያን ሊያወራ የሚችለው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ነው በደንብ መጽሐፍ ቅዱስ ላይ እስቲ ክርስትና የሚባል ሃይማኖት ስለመሆኑ ምን ማስረጃ አለሽ? ማለት ቤተክርስቲያንን መሰረታል ያለበት እኮ አለ። ግን እኔ ቤተክርስቲያንን የክርስቲያን ቤት ቁጥሩን ስለማሊፍ ነው እንጂ ሃይማኖት ላይ ነኝ። ሃይማኖት ላይ ኦኬ። ቆይ አንዴ እሺ፣ ማስረጃ ላምጣ። አምጪ ጎበዝ። ቀጥሉ። ጉድ አይዲያ ኡስታዝ ቢላል ምናምን ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ ለገባችሁ። በረካቱ
ማሊክ ማርታ ማስረጃ ታመጣ ነው መሰለኝ ሄደችው። እኛ ነው ምዕራፍ 17 የኛ ነው። በእምነት ብላ ችግር ውስጥ ገባችሁ። ማርታ በዚያውም ክርስቲያን ሁኑ የሚል ካለ መጽሐፍ ቅዱስ ላይ እሱንም ታመጭልናለሽ። እሺ ክርስቲያን ሁኑ ወይም ደግሞ ክርስቲያን የሚለው ነገር የዘላለም ሕይወት ያገኛል የሚለውን እንትን ካለ ማስረጃ ካለ አብረሻ እያይዘሽ ታመጭልናለሽ። አይ ማርታ ነው የሚባል እሺ ትንቢተ ኤርምያስ 6:16 ላይ አንብቢልን። ምን ይላል? ትንቢተ ኤርምያስ 6:16 ምን ይላል? አንብ ማለት የለም ሌላ ስልክ መክፈታት ቅድም ነበርኝ አሁን አውጥቻለሁ ከቤት ውጪ። አንብቡላት ወይም የያዛችሁ ካላችሁ አንብቡላት። መጀመሪያ ኦርቶዶክስ ማለት ቀጥተኛ ነው ብያለሁ። ኦርቶዶክስ ማለት እኔ እሱ ላይ አይደለም ክርስትና ሃይማኖት ስለመሆኑ የመጽሐፍ ቅዱስ ማስረጃውን የጠየቅኩሽ። ቀጥተኛው መንገድ ምንድነው? ምን አይደለም። የኛ ጥያቄ ክርስትና የሚባለው መጠሪያ መሆኑን ነገርኩሽ። በአንጾኪያ ደቀ መዛሙርቱ ተለይተው የተጠሩበት መሆኑን ነገርኩሽ። ከዛ በኋላ እኔ ጠየቅኩሽ ክርስትና የሚባል መጠሪያ አይደለም ሃይማኖት ነው ብለሽ የኢየሱስ ተከታይ እኮ መጠሪያ ነው። የኢየሱስ ተከታይ የሚል መጠሪያ ብለሽ ካመንሽ የኢየሱስ ተከታይ የሚለው መጠሪያ የዋለው አንጾኪያ ላይ ለ3 ዓመት ሲያስተምሩ ለነበሩት ደቀ መዛሙርት ነው። ነገር ምሳሌ ሰጥቼሽ ጥቁሮች ነጮች ብዬ ምሳሌ ሰጥቼሻለሁ። ነጮች ጥቁሮችን ሲበድሉ ከሆነ እየበደሉ እያለ ከተገኙ እነዛ ጥቁሮች ነጮች ከጥቁሮች ተለይተው በዳዮች ይባላሉ። ልክ እንደዛው 3 ዓመት ያስተማሩ ከህዝቡ ተለይተው ደቀ መዛሙርቱም ነጮቹም በዳይ ተባሉ፣ ደቀ መዛሙርቱም ክርስቲያን ተባሉ። ተለይቷል ማለት። ስለዚህ ጥቁሮቹን በዳይ አትያቸውም፣ ህዝቦቹን ክርስቲያን አትያቸውም። አይ ሁሉም ክርስቲያን ሆኖ እኮ ለምሳሌ ኦርቶዶክሶች አለ፣ ፕሮቴስታንት አለ፣ ራሳቸው የሰጣችሁት ኦርቶዶክሶች አለ፣ ክርስቲያኖች አለ። እኔ አልጠየቅኩሽም። ክርስትና የሚባል ሃይማኖት ስለመኖሩ ነው እኔ ጠየቅኩሽ። አለ ግን እኔ መጽሐፍ ቅዱስ ያው እንደነገርኩ ነው ብዙም ስለማላውቅ ነው እንጂ። እሺ ጎበዝ። ለመሆኑ የለም። እሺ ግን ትክክለኛውን መንገድ ተከተሉ ብሏል ኦርቶዶክስ። ትክክለኛው መንገድ እኛ ነን ሙስሊሞች ነን። ሙስሊሞች ነች አላለም። መጽሐፍ ቅዱስ ላይ ስለ ሙስሊም አያወራም። መጽሐፍ ቅዱስ ላይ ስለ ሙስሊም አያወራም። መጽሐፍ ቅዱስ ላይ ስለ ክርስትና ማያወራ ከሆነ መጽሐፍ ቅዱስ ላይ ስለ ሙስሊም ማውራቱ ምንም አስተምሮቱን ነው ማየት ያለብሽ። ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ሰጥቼሻለሁ። ይሄንን የሚተገብሩት እነማን ናቸው ብለሽ ስትፈልጊ አይሁድም ክርስቲያንም አያደርገውም ሙስሊሞች ጋር ነው የሚመጣው እያልኩሽ፣ የሚጠጋው ወደ ሙስሊሞች ነው። ስለዚህ ቀጥተኛው መንገድ እስልምና ነው ብንል ሼም አይደለም። እሺ እስልምና ህልውናው እንዳለ እኮ ማስረጃ የላቸውም። ለምሳሌ ልክ አላህ ከመሐመድ ቅድም ተነጋግረናል፣ በዚህ ዙሪያ ቅድም ተነጋግረናል። ቁርአንን የሰጠን አምላካችን አላህ ነው። ስለ ቀደምት መጽሐፍቶች የነገረን አምላካችን አላህ ነው። ስለነሱም የመናገር መብት ያለው አምላካችን። እዚህ ጋር ለምሳሌ ነብዩ መሐመድ አላህን አነጋግሯል ነብዩ መሐመድ ስለዚህ አምላክ ችግር የለውም። አምላክን ማናገር ጅብሪል ነው አይደል ያለው? ጅብሪል እኮ መልአክ እኮ ነው ጅብሪል። ለምሳሌ ቆይልሽ መልአክ ነው ጅብሪል እኮ። አዳምጪኝ አንዴ። ጅብሪል መልአክ ነው። ለምሳሌ
ዘንድ የመጣው ገብርኤል ለማርያም ምን ብሏል? ወንድ ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ገብርኤል ይዞ የመጣው እሱ ገብርኤል እኔ ከእግዚአብሔር ፊት የምቆም ገብርኤል ነኝ ብሎ ተናግሯል። እዚህ ጋር ግን ለነብዩ መልእክተኛ ጅብሪል መልእክተኛ በጅብሪል መልእክተኛ ስለመሆኑ ቁርአን ይናገራል። ከመላእክ በፈጣሪ ትእዛዝ እንጂ መላእክቶች ከሰማይ አይወርዱም። በአምላካችን አላህ ትእዛዝ እንጂ ከሰማይ መላእክቶች አይወርዱም። አምላክ አዘዘው። እዚህ ጋር ጥያቄ መልስልኝ። ለምሳሌ እኔ ጅብሪል ነኝ ከአላህ ፊት የምቆም የአላህ መልእክተኛ ነኝ ብሎ ለነብዩ መሐመድ የተናገረበትን እስኪ ጅብሪል ስለመሆኑ አንተ ሙሐመድ ነህ እኔም ጅብሪል ነኝ ብሏል። ሐዲስ ላይ አለ። ቦታውን ታስታውሳለህ ኡስታዝ? አይ ከአላህ ፊት የምቆም እኔ ጅብሪል ነኝ የአላህ መልእክተኛ ነኝ አለ። አንተ ሙሐመድ ነህ እኔ ጅብሪል ነኝ መልአክ ስለመሆኑ ከተናገረ መልአክ ደግሞ ያለ አላህ ፍቃድ ከሰማይ የማይወርዱ ከሆነ ይሄ መልአክ ማን ነው ስንል አንተ ጅብሪል አንተ መሐመድ ነህ እኔ ጅብሪል ነኝ ብሎ ተናግሯል። ጅብሪል እያልኩሽ ነው። ስለዚህ ግን መላእክቶች ሁሉ ለምሳሌ ስማቸውን ያስተዋወቀ እኛ መጽሐፍ ቅዱስ ላይ ስማቸውን ያሳውቃሉ። የእግዚአብሔር ፊት የሚቆሙ እንደሆኑ ይናገራሉ። መላእኮች እኛም ጋር ያሉት መላእኮች ስማቸው ይታወቃል። የሚታወቁ መላእኮች አሉ። ጅብሪል አለ። ሌሎች መላእኮች ቁርአን ላይ ስማቸው ይታወቃል። እስኪ ማስረጃ ማለት እኔ ጅብሪል ነኝ የአላህ መልእክተኛ ነኝ ያለበት። ኦኬ መልአክ ጅብሪል የአላህ መልእክተኛ ከአላህ የተላከ ስለመሆኑ ማስረጃ ነው የምትፈልጊው? ከአላህ ፊት ስለመቆሙ ማለት አሁን ለምሳሌ ከአላህ ፊት መቆም ምን ማለት ነው? አልገባኝም። ከአላህ ፊት ለነብዩ መሐመድ ራሱ ጅብሪል ይገለጥ አይገለጥ እኮ ማስረጃ የለም አለ። ጅብሪል ስለመሆኑ የተናገረበት አለ። አንተ ጅብሪል ነህ እኔ መሐመድ ነኝ ብሎታል። አንተ መሐመድ ነህ እኔ ጅብሪል ነኝ ብሏቸዋል ነብዩ አለይሂ ሰላቱ ሰላም ሐዲስ ላይ አለ። ጥያቄሽን ጨርሰሻል? መጀመሪያ የጠየቅኩትን ግን ብዙ